እየጠበኳችሁ አንተው ልትጠብቃለህ ሰው ቀድሞ ካለ ደግሞ ዘራፍ ትላለህ ዛሬ ምን በተለየ መንገድ እኛን ምን አስጠበቀ የሴቶች ቀን ነው እንዲያልኩ ነው እኮ ተጠበቀ አይ አይደለም ሮቢ ቅድም ተነጋግረን ይል ቅድሚያ አንስታቸው ብለን እውነት ነው ለሴቶች ሁሉ አዎ አላችሁ ምን አነሳሳችሁ ግን ለሴቶች ቅድሚያ ስጡ ይባላል ያው ስንቴ ግን ያው ውሻ ያለበት ግቢ ሲገባ ነው ቅድሚያ የሚሰጠው ለሴቶች አንተ ቅድሚያ ብትሰጥ ነው ትላንት እንደዛ ያረከን ትላንት በኋላ እናወራለን አንድ ቀን ብቻ አይደለም የኛ ቀን ስለሚሉ ሁሌ እናንተ ቀን መሆኑን እንድታውቁት ብለን ነው ወይ በጣም ዛሬ እኔ ሊሞቀኝ ነው ልብሴ ማውለቅ በቃ ራሳችሁ ጉዳይ ጤና ይስጥልን እንዴት ናችሁ ከቻናል 1 እሁድን አንድ ላይ ተጀምሯል ዛሬ ሞቅ ደመቅ ብለን ከናንተ ጋር ቆይታ እናረጋለን የበዓል መዳረሻ ላይ ያለነው ዛሬ ሆሳና ነው ሞቅ ደመቅ ያሉ ዝግጅቶቻችን አሉ ከዛ በፊት ግን እነሱንም አሁን ስላገኘዋቸው እኔ እንኳን አደረሳችሁ ላለው እንኳን አብሮ አደረሰ ቻናል 1 እኛ ራሱ በዓል እየደረሰ ነው ብሎ የበዓሉ ቀን ቢዚ ሆናችሁ ስለማታጣጥሙ ተብሎ ቀሚስ ተገዝቶልና እሱን እኮ ነው ምለው አዲስ ቀሚስ ሳትሉም ስለገባ ይረብሻል አይደለም እንዴ ዛሬ ነገር እሱም እንዴት ነው ቶላ ሊለባችሁም ሆሳና ላይ ነው ያለው ሆሳና እንግዲህ እናንተ እንደውም በዘንባባ ቀለበት ሰርታችሁ ለኔና ለስንት ይዛችሁ ትመጣላችሁ ብለን በነገር ላይ እኔ ፈርሳብኝ ነው ለአንድ ቀለበት ሰርታልኝ ነበር ግን ባግባቡ አልሰራቻት መሰለኝ ስትፈርስብኝ አወለኳት ብታገኛው ምንም ትሰራልሽ እኔ ጎበዝ ነኝ እኔ ይሄ ግንባር ላይ የሚሰራውን ይሄንን ምናምን ጥንቅቅ ያለ እንደውም የሆነ ሰዓት ሁሉ መጣ ግንባር ላይ የሚሰራውን ትችዋለሽ በደንብ ነው የምችለው አይ ናፈቀ መሰለኝ ስንቴ ዘንባባ ፈልገን ነገር ላይ ጎበዝ ነኝ ዘንባባ ላይ ለሰፈር ልጆች በሙሉ እኔ ነበርኩ እቺ ቀለበት ምሰራላችሁ ነው ብዙ ነገር ላይ ጎበዝናት ስላው እኔ መርፌ ቁልፍ በቀላሉ የሆነ ልብስ ተበትኖ መርፌ ቁልፍ ማስያዝ ምናምን አልችል ናፍቆት የካምፓኒውን ስፌት ታስልቃል መርፌ ቁልፍ ስታስል ለዛ ነው ሁሌ እንትን ጃኬቷ ላይ መርፌ አላጣ ስለምሰፋው ታውስ እንዳለ ሱሪ ማን ነው የሚያሳጥርልኝ እንዴት ነው ስንት ያንተስ እንዴት ነው ጎበዝ ቀለበት ይችላል ግን ይሄ በደንብ እሱ ያለችው ነው እጅ ላይ ግንባር ላይ ነው አልችልም የሚገርም ያኔ ልጅ ሆነን ምናምን ትምርቴ ስንሄድ በቃ እሱን አርገህ መሄድ እንደ ትልቅ ነገር ነውና ብዙ የጎደለብህ ነው የሚመስለው እና ስቦ እንደዛ ነውና ከቤተ ክርስቲያን አለ ዘንባባው የሚመጣው እና እሱ አንዳንዴ ሳይዳረስ ይቀራል ወይ ያልቃል ሲያመጡልን ቤት ወይ አንተ ቀርተ ከመንገድ ላይ ግን ጥዬ እጂ ሰርቼ አቃለሁ መንገድ ላይ ከቤተ ክርስቲያን ያልመጣው ማለት ነው በጣም ማንረሳቸው ጊዜዎች አልፈዋል የዘንባባ ቀለበት የሚለውን ዘፈን ታውቂዋለሽ ቤቲጂ ታቋላር እሱ ራሱ የተለየ ትዝታ አለው እኔ በጣም ብዙ ትዝታ ያለኝ ሁሌ ታውቃላችሁ እንግዲህ እንዳዝናናችሁ ነው ከራሴ እንዴ እንዳዝናናችሁ ፎቶአችን ወይኔ ተይኝ እስኪ ፎቶአችን እኮ በሐራጅ እየተሸጠ ነው ለምን ታስታውሽኛሽ ደና የረሳውትን ታሪክ እኔ አንገቴን አታስደፉኝ አረ እውነት ያንተ እንደውም ይከፋል ነበር የሮቢ ተደንቋል በጣም ሮቢ ነው ቤተሰቦቻችን ብለዋል እናንተንም የጠበቋችሁ ነው የልጅነታችሁን ፎቶ አረ ቆይ ይሄን አረፍ ይበሉ ከዚህኛው ያገግሙ ከባል በኋላ ናፍቆት እኮ ቃል በቃል አለችው ኤዲተሮቻችን ፕሮግራሙን ሲሰሩት ቆርጠው አውጥተውታል እንጂ የማይቆረጠው ነው ያል ምን ነግራቸው ናፍቆት አለኝ የሮቤል አይነት ፎቶ አለኝ ግን አንድ ልጅ ስለሆንኩኝ የውስጥ ሱሪ ምናምን አልነበረኝም አው ዳቦ ይታያል ምንም አታሽሙንሙኙ ዳቦ ይታያል አሁን እሱ ወንድ ስለሆነ ነው እሺ በፊት ግን ፎቶ ስንነሳ አብዛኞቻችን እንደዛ ነው ራቁታችን ነው እኔም አንዱን ፎቶ አላያችሁትም ራቁታችን ወንድ ስለሆንኩ ነው ጥቅጥቅ ብለን የታለፍ ነው እኔ ቦን ግን አስበኝ አይስቲምጣና ቤተሰቦቻችን አስተያየት ቢሰጡበት ምን ይመስላል ስንቴ ችግር የለም ቆንጆ ነው ባይመጣ አሪፍ ነው አሪፍነቱ አለመምጣቱ አይ አንቺም ታ እየጠበቅን እኮ የሮቤል መጣ ኦሬዲ መጥቷል እኔ ቢመጣ ችግር የለውም ስለሌለ ምን ማመጣለው ብሏል የለህም ግን አንተ የልጅነት ጠፍቶ ነው እንጂ ሊያንድ አለችው ነው በጣም ፉንጋ ነበርክ ማለት ነው እንዴ ልጅ ሆነሽ ደግሞ ልጅ ማያምር ልጅ አለ እንዴ ጻኑ ነው ማያምር ልጅ አለ ልጅነቱ ውበት ነው እሱ አይደለም ያሳስብ ለምን አላስነሱህም ግን ቤተሰቦቼ ግቶክሽ ነው አሁን ለማምጣት ፈልጎ እንዳይመስለኛል እኔ በነገር ላይ የምጠረጥረው እንደዛ ነው እንጂ ቢያንስ ብዙ ላይ ኖር ይችላል ግን አንድ ሁለት ግን አጣጣ እውነት የለኝ እኛ ግን የአንድ ለቤተሰቦች በጣም እንደምንወዳቸው የምናውቀው በእውነት ለጓደኛ ራሱ ነው ለናፍቆት ለኔ ማታሳየውን ፎቶ ነው አውጥተን በጋር ያሳየራቸው እስቲ ይዝናኑ ደስ ይበላቸው ብለን ምን ይደበጣል ማታሳዩትም አገናው የሚመጣው ነው አረ ይሄን ራሱ አሁን ሊያ ያሳየችውን እኔ አላውቀውም እኔ ያሳየሁትንም ሊያ በእውነት አናውቀውም አታሳይም እኔ በተለይ ፎቶ በቃ እንከን ካለበት አልወድም አይደለም የድሮ ምናምን ሆኖና በጣም ስለምንወዳቸው ነው ወሬን ያነሳዋል ብለን ሐሳቡን ቀይረን እንጂ ዘንባባ ቀለበት ላይ ነበርና አዎ ያው ዞሮ ብዙ ጊዜ ከልጅነት ጋር የሚያዙት ውስታዎች ናቸው በዓል መዳረሻ ሲሆን የሚያጓጉም ብዙ ነገሮች አሉ ከነገ ጀምሮ ሰሞነ ሕማማት ነው በሕማማት ሰሞን ደግሞ ሁሉም ሰው ያው እየጸለየ ከአምላኩ ከፈጣሪው ጋር እየተገናኘ ቆይታ የሚያደርግበት ነው ከበዓል በፊት ልጅ ያለን ብለን ያነሳነው ለዛ ነው ለምሳሌ እኔ ሰሞነ ሕማማት ላይ ማድረሰው ያኔ እንትን ነው ካቶሊክ ትምህርት ቤት ነበር የተማርኩት ልጅ ሆኜና
ልክ ሐሙስ ለጸሎት ሐሙስ ለአርብ ሚሽነሪዎች ናቸው ያው እንዲታወቃልና የኢየሱስ ክርስቶስ የስቅለት ፊልም ይታያል። በተአምር አርባ አይደል? አይ በቴሌቪዥን ሳይሆን እዛ የምንማርበት ትምህርት ቤት ይታያል እና በጣም ተሰልፈን ልጅ ሆነ ምናምን 9 ሰዓት የሚከፈት ከሆነ 6 ሰዓት ተሰልፈ የጧት ተማሪ ከሆንክ አትሄድም ምናምን በጣም ብዙ ትዝታ አለ። በነገራችን ላይ እኔም የካቶሊክ ሚሽነሪ ትምህርት ቤት ነው የተማርኩትና የስንቴን ሀሳብ እኛም በአርባ ሁሉ ጊዜ የስቅለት ፊልም ይከፈታል እናያለን። ከዛ ውጪ ደግሞ ማረሰው ነገር ነው ትውስታ ትምህርት ቤት ከመጀመራችን በፊት ሁሉ ጊዜ ጸልየን ወደ አባታችን ነው ካቶሊክ ትምህርት ቤት የተማሩ ሰዎች ብዙ ጊዜ እንደዛ ሲሉ እንሰማለን። ይሄ አሁን ከሆሳና ጀምሮ ሳምንቱን ሙሉ ያለው ድባብ ራሱ በጣም ደስ ይላል። የሆሳና ዕለት እንግዲህ ምእመኑ ዘንባባ ይዞ ከቤተክርስቲያን ግማሹ እዚህ ጋር ዘንባባ አስሮ ልጆቹን ይዞ ከቤተክርስቲያን ሲሄድ፣ ከዛ ውጪ ደግሞ እንደተባለው ሰሞነ ሕማማት ላይ ደግሞ ብዙ ምእመን በብዛት ወደ ቤተክርስቲያን የሚሄድበት ስግደት በልጅነት እንዴት ነው አልተፎካከርም 40 መቶ ምናምን እየተባባልን በጣም ልጅነት ውበት አለው ደስ ይላል ልጅነት። እኔ ደግሞ ሁሉ ጊዜ ዳቦ ይዤ ነበር ገና እንትን ሳይደረግ ሳይደውል ነበር ከእናቴ ጋር ጦርነት ምናምን በጣም እሱ ትውስታ በጣም እንደውም ልጅ ሲኮን ብዙ ባይቆዩም ችግር የለውም ይባላልና ልጅ ሆነን ግን አንበላም ብለን ፉክክር እናደርግ ነበር። ተደብቆ እየሰገደ የሚጎርስ ማለት ልጅ እንደምንም ጎረስ የምታረገው በጣም ልዩ ትዝታ አለው። በጣም እና የፉክክር መንፈሱ ራሱ ደስ ይላል። ስንት ሰገድክ ምን ያህል ይበልጣል ምናምን የሚለው ስሜት አሪፍ ነው። ቆንጆ ነው። እንግዲህ የፋሲካ በዓል እየመጣ ነው። እኛም እንደ ቻናሏን እንግዲህ በጣም በሰፊው እየተዘጋጀንበት ነው። በጣም ደስ የሚሉ የእውነት ማጠብቁት በጣም ቆንጆ የሆኑ ፕሮግራሞችን እያዘጋጀ ነው። ሊያ እንደውም ቅድም ሮቤልን ትላንት ያለችው አንዱ ወደ እናንተ የምናቀርበው በጣም አዝናኝ ጨዋታችንን አንስታ ነውና እንግዲህ የበዓሉ ዕለት ከቻናሏን ጋር በጣም ደስ የሚል ልዩ ቆይታ ነው የሚኖረን። በአይነት ለየት ያለ የበዓል ዝግጅት ነው ያዘጋጀ ነውና እናንተ የእሁድን አንድ ላይ ቤተሰቦቻችንም እነዛን ፕሮግራሞች እንድትከታተሉ ከወዲሁ እንጋብዛለን። ይሄንን አጋጣሚ ተጠቅማችሁ ደግሞ ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ በሰፊው ደግሞ ለማህበረሰቡ መድረስ የምትችሉበት በጣም ልዩ እድል ነውና የበዓልን ቀን እንግዲህ ከእናንተ ከአጋሮቻችን ጋር ለማሳለፍ እኛ ወገባችንን ጠበቅ አድርገን ደከመን ሰለቸን ሳንል የለፋን ነው። ሁሌ ግን ወገብ ብቻ ለምረ የሚታሰረው ብዙ ነገር አስራ አካል ካለሽ ሰሪ ጅማ አስረናል ግን በጣም ብዙ ነገር አስረናል። አይ ጅናግሪሽ እንኳን አይታሰር ለስራ ሲሆን ያው ጠበቅ የምታደርጊው ወገብ ነው ተብሎ ነው። አፋፌን አትበሉኛል እኔ እግሬን እጄን ማስራ ወይ ካሉና አፍሽን ይዝሻል እናስርሻለን። ወይ ስራ ስትጀምሪ አንቺ ያው ለየት ያለ አፍሽን ሸባ አድርገሽ አፌ ከታሰረ በምን አፍ ከታሰረማ እኛ ስራ ከባድ ምን አደርነ ሲባል አውርቶ አደር ብሎኛል። ሀቅ ባልሹ ላይ ለመጨመር እኛ ቃላችንን በማጠፍ አንታወቅም። እንግዲህ ቻናል ዋን እሁድን አንድ ላይ ለቤተሰቦቻችን የገባናቸውን ቃሎች በእጥፍ በማድረግ እንጂ ወደ ኋላ ማለት አንታወቅምና በጣም ካሉብን ብዙ ድግሶች ውስጥ የበዓሉን ድግስ በጣም ልዩ አድርገን እየደገስን ነው። ከኛ ጋር መስራት በጣም እንደሚያኮራ እቺቴ ተናግራለች። ከኩራትን በላይ እንደሆነ ደግሞ አንተ ድገሙ። እንግዲህ ቻናል ዋን እንደ ቻናል ዋን ከተቋቋመበት ጊዜ ጀምሮ በዚህ አመት ብዙዎቹ አዳዲስ ነው የሚሆኑት። ለምሳሌ አዲስ አመት የመጀመሪያችን ነበር፣ መስቀል የመጀመሪያችን ነበር፣ ገና አሁን ደግሞ ፋሲካም የመጀመሪያችን ነው የሚሆነው። ግን እንደ መጀመሪያ ሳይሆን በእናንተ ሀሳብ በእናንተ ድጋፍ ጠንክረን ጥረን እዚህ ደርሰናል። አሁን እንቀጥላለን። የፋሲካ በዓልንም በጣም ተወዳጅ የሆኑ ሞቅ ደመቅ ያሉ የምትወዷቸው የበዓል ድባብ የተሞላባቸው እናንተን ከቤት የማያስወጡ ሌላ ቦታ ዘመን ተቃም ከሄዳችሁ እየጓጓችሁ እንድትሄዱ በስልካችሁ ያያችሁ እንድትጓዙ የሚያረጉ ናቸውና ከነገ ጀምሮ ነው እንግዲህ በዓሉን ማክበር ምን ጀምረው ሰሞነ ሕማማት ከሰኞ ጀምራል። እያንዳንዱ ቀን የራሱ ትርጉም ይኖረዋል። ስለዚህ በየቀኑ ያሉ የተለያዩ ትምህርቶችን በየቤታችሁ ናችሁ ቻናሉን እያያችሁ በመንፈሳዊ መንገድ ስርዓታችሁ የምትከውኑበትን አጋጣሚ እንድትፈጥሩም አስበን በጣም በሰፊው ተዘጋጅተናል። ከዛ ባሻገር ቅድም እንደተባለው ዝግጅቶቻችን እንዳሉ ሆኖ የፋሲካ ዕለት በአዲስ መልክ ከፕሮግራሞቻችን ምን ጀምረው ሁሉም ቤተሰቦቻችን በጉጉት የሚጠብቁት ነገር አለ። እሱም ድራማ ነው። የኔና ኤሊያን ወይ ደግሞ የናፍቆት ናይሮቢን እንዳልሆነ እርግጠኛ ነኝ። ተጠብቁት ማለት ነው። የኛ ድራማ አይደለም። ስለዚህ እስቲ እንደውም ለእናንተ ልስጣችሁ ነው ነው ደስ ይለኛል። ብዙ ቤተሰቦቻችንም እንግዲህ በጉጉት እየጠበቁት ነው ብለን እናስባለን። በእርግጠኛ አላሳወቅንም ነበር። ዛሬ ግን የምስራቹን ስንነግራችሁ እጅግ በጣም ደስ እያለን ነው። ተወዳጁ ተከታታይ ሲትኮም በስንቱ የፋሲካ ዕለት በቻናል ዋን በስንቱ ድራማ በቻናል ዋን የፋሲካ ዕለት ይጀምራል። ይሄንን ስንነግራችሁ በጣም ደስ እያለን ነው።
በስንቱ እኮ በነገራችን ላይ በጣም የብዙ ቤት ውስጥ ያለ አባወራ ባህሪ የሚወክል ነው በስንቱ። እኔ ቤት ራሱ በጣም በስንቱ አለ እናንተ ጋር አለ እና ደስ የሚለው ነገር በስንቱ እኛ ቤት ያለ ነው እዚህ ነው ያለ ነው። አይ በነገር ላይ በዚህም አንዳንዴ አለ በስንቱ ይመጣል። በስንቱ አሉ ወንዶች ባሉበት ቦታ በሙሉ በስንቱ አለና ይሄ ተወዳጅ ከሀገር ውስጥ እስከ ውጭ የሚወደድ ከልጅ እስከ አዋቂ የሚወደድ ድራማ ነውና በዚህ በተወዳጁ ቻናል በቻናል 1 ላይ በስንቱ ይጀምራል። በጣም ብዙ የባል ፕሮግራሞች አሉ አንተ ያልጠቀስካቸው እንዳሉ ሆነው ከብዙ ከመኖር የተነሳ አልጠቀስካቸው በዛበት መሰለኝ። ስለዚህ ዝም ብለን ቤተሰቦቻችን እንዳጓጓናቸው አንቀርም። በጣም ሊወዷቸው የሚችሉ እንኳን ምርጫችን አደረግናችሁ እስከሚሉን ድረስ ጠብቁን። ምንም ነገር ግን ቅድመ ዝግጅት ጥሩ ነው በጣም ከዛ ተመልካችን ማክበር ቤተሰብህን ማክበር ነው ቀድሞ መዘጋጀት ማለት ምን ይመጥናቸዋል ምንድነው ይዘን የምንመጣው ነገር ስትል ጾሙ ገና ሳይጀመር በፊት ላይ ተዘጋጀንባቸው ፕሮግራሞች በደንብ እያደር ወይን የሚሆን ፕሮግራም ማለት እያደር የሚጣፍጥ ነው ወይን ማለት በደንብ ጊዜ ወስደን ተጠንቀቀን የሰራ ነው ለማለት ነው። ይሄ ሁሉ እንግዲህ ባሳለፍነው ሳምንት ደግሞ 10 ሙዚቀኞችን በቻናል 1 በእሁድን አንድ ላይ ፕሮግራም ከዚህ በፊት የተወዳደሩ የኛ ምርጥ የምንላቸውን ለእናንተ ድምጽ እንድትሰጧቸው 10 ተወዳዳሪዎችን አሳይተናችሁ ነበር። በጣም ብዙ ድምጽ እየተሰጠ ነው። በጣም ብዙ አስተያየትም እየሰጣችሁ ነው። አሁንም መምረጣችሁን ቀጥሉ። የእናንተን ምርጥ 4 እናንተ የመረጣችሁ ቆዩ። እንግዲህ የዛለት የበዓል ዕለት የፋሲካ ዕለት ፐርፎርም ሲያደርጉ ነው የሚያዩቸው። ሰርፕራይዝ ነው የሚሆነው። ስለዚህ እናንተ ድምጽ እየሰጣችሁ ቆዩ እንላለን። በነገራችን ላይ እንግዲህ እንደ ሙዚቃ ውድድርኛ እዚህ ጋር የራሳችን ሀሳብ እየሰጠን ከእናንተ ጋር ቆይታ ስናደርግ የፋሲካ ዕለት ወይም የትንሳኤ ዕለት ደግሞ አዲስ እንደ ቀልድም ይሁን እንደምንም ይሁን ሀሳብ እየሰጠን ብዙ ተሰጥኦ ያላቸውን ተወዳዳሪዎች አግኝተናል። ለሀገራችን የሙዚቃ ኢንዱስትሪ የምናበረክትበት ቀንም ጭምር ይሆናል ማለት ነው። በጥቅሉ እናንተን ለማዝናናት በዓሉን ጥሩ ስሜት እንዲኖራችሁ በመልካም ጊዜ ቆይታ እንታሳልፉ ብለን ያልሄድንበት ያልወጣ ነው ያልወረድነው ቦታ የለም። በእርግጠኝነት እናንተን ስለሚመጥን ያ ማለት ቤተሰቦቻችንን ብቻ ሳይሆን አጋሮቻችንም ጭምር መታችሁ ስፖንሰር ሆናችሁ ከኛ ጋር ቆይታ ብታደርጉ ምርትና አገልግሎታችሁን ብታስተዋውቁ በጣም 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 ነው የምታተርፉት። የምሬን ነው ከልባችን። አሁን ደግሞ አለው በጣም 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 ነው የምታተርፉት። ቻናል 1 የሁሉም ቤት ነው የሁላችን ቤት እውነት ነው። በነገራችን ላይ ሙዚቀኞቹ በጣም በቅርብ ርቀት ነው እየተመራሩ አይታችሁ ከሆነ አንደኛው ከሁለተኛው 10ሩ በጣም ተቀራራቢ ድምጽ ነው ያላቸውና አሁንም ድምጽ መስጠታቸውን ግን እንዳያቆሙ ለመለየት እንዲያስችለን ወይም ቀላል እንዲሆን ድምጻቸውን ይስጡ። ድምጻቸውን ሰጡ ግን ሰብስክራይብ ያደረጉ አይመስለኝም። ካላደረጉ ተቀባይነት የለውም። እሱን ነገር አላወቁትም መሰለኝ። እና እዚህ ላይ ደግሞ መጨመርና ማስተዋወስ የምፈልገው ከአራቱ ደግሞ አንዱን ሚውዚክ ቪዲዮ እንሰራለታለን ግጥም ዜማ ይሰጣልና አንድ ሙዚቀኛ ያው ቻናሏን ያወጣል ማለት ነው። ተደጋግምከት ይሁን እኔ እንድሰራ አይ በቃ ተዋናይ ከተፈለገ ችግር የለም። ይሄ ልጅ ስንት ዘፋኝ ይዘፈናለት ያው በጣም ከፈቀዱ ያው አንደኛ የሚወጣው ሰው ከፈቀደ እኔ ዝግጁ ነኝ ሙሉ ፍቃደኝነትን ሰጣል። ሙሉ ፍቃደኛ ነኝ። ይሄው አንድ ካስት አለ እዚህ ሰለም ጓጓሽ ቢሰሽ አሰሩኝ ባካችሁ ስለምችል ነው። እሁድን አንድ ላይ እንግዲህ እንደዚህ አምሮበት ደስ ብሎን በበዓል መንፈስ ተጀምሯል። ጥሩ ጥሩ የእሁድን አንድ ላይ ፕሮግራሞቻችንን እያያችሁ እስከ ማብቂያው ድረስ አብረን ነው ቆይታ የምናደርገው። የትም መሄድ አይቻልም። ሪሞቱ ድንጋይ ጠፍቷል። ሁሌ እንደምንለው ጠፍቷል፣ ተደብቋል። ቻናል መጀመሪያ አይ ቻናሉ ተከፍቷል። አንዴ ቻናሉ አለ ያርገውት በቃ ይጥፋ። ከዛ በኋላ ይጥፋ። እስከመቼውም የኔ ቤት ባይዘው እንደዛ ነው። ሪሞት የለኝም። ኦሬዲ ቻናሉ አለ አይደል? ቻናሏን በፊት ነው ከቻናል በኋላ ነው የጠፋብሽ? አይ በቃ ቻናሏን ተጀመረ ተከፈተ ሪሞት። አሁን እኛ ቤት ሌላ ቻናል የለም። ግን በዛውም ልጅ ደረሰ ቤት ፈረሰ ነው ልጆች አሉ። ልጅ ያለበት ቤት ሪሞት የለም። ለማንኛውም ቆይታችሁን ከኛ ጋር አድርጉ። በጣም ደስ የሚል ዕለተ እሁድን አብረን እናሳልፋለን። እሁድን አንድ ላይ ተጀመረ።